አለብን ፊልድ ማርሻል የሰጡት ትዕዛዝ። ሰሞኑን ኢሳያስ አፈወርቂ በሰጡት ቃለ ምልልስ ምላሽ ተሰጠ። በዚህ ምክንያት በኢትዮጵያ ዝግጅት ቀጥሏል። ከሰሞኑ የኢትዮጵያ ከፍተኛ ወታደራዊ አዛዦችና የደህንነት ባለስልጣናት ስለመጪው ጦርነት ተወያይተዋል። ፊልድ ማርሻል ብርሃኑ ጁላ፣ ጄኔራል ይልማ መርዳሳ፣ አለምሸት ደግፌ፣ ጄኔራል ይመር መኮንን፣ የጠቅላይ ሚኒስትሩ የደህንነት አማካሪ አምባሳደር ረድዋን ሁሴን የተሳተፉበት ጥብቅ ውይይት ተደርጓል። የዚህ ወታደራዊ ስብሰባ አስኳል አጀንዳ መጪ ጦርነቶችን ዘመን አፍራሽ ቴክኖሎጂዎችን በመጠቀም እንዴት ባጭር እንቋጭ የሚለውን በስብሰባው ንግግር ያደረጉት የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ፍጠኑ የሚል ትዕዛዝ አስተላልፈዋል። ጦርነት ኖሮም አልኖርንም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ ኪሳራ ከፍተኛ ድል ለማምጣት የሚያግዝ አውድ ነው ኤሌክትሮኒክ ዋርፌር ብለዋል። ፊልድ ማርሻሉ ቀጥለውም እዚህም የተበታተነ አቅም አለ፣ ተቋማቶች የተበታተኑ ናቸው። ስለዚህም አንድ ኮማንድ ፖስት ስር መሆን አለባቸው። ለምሳሌ ጦርነት ቢያጋጥመን የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት። ስለዚህም ተቋማቱ ሰራተኞቻቸው ይዘው በአንድ ኮማንድ ፖስት ስር መሆን አለባቸው በማለት ተናግረዋል። ከዚህም በተጨማሪ ሁሉም አይነት መሳሪያዎች መግዛት ስለማይቻል አንዳንድ የጦር መሳሪያዎችን በራሳችን አቅም ማምረት አለብን ሲሉ አክለዋል። የአርቲፊሻል ኢንተለጀንስ የኢንፎርሜሽን ደህንነት ቢሮ፣ አየር ኃይሉና መከላከያው በአንድ ኮማንድ ስር ሆነው የጋራ ተግባር እንዲፈጽሙ ምክረ ሀሳብ ማቅረባቸው የሰራዊቱን የማድረግ አቅም እንደሚጨምረው በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ሱሪ ወረዳ ባለፈው ሰኞ በቱርካውያን ቱሪስቶች ላይ ታጣቂዎች የፈጸሙትን ጥቃት የሚያጣራ አጣሪ ቡድን ተቋቋመ። አጣሪ ቡድኑ ከውጭ ጉዳይ ሚኒስቴር፣ ከቱሪዝም ሚኒስቴር፣ ከመከላከያ ሚኒስቴር፣ ከፌዴራል ፖሊስና ከደቡብ ምዕራብ ክልል ፖሊስ የተወጣጣ መሆኑን በኢትዮጵያ የቱርክ አምባሳደር በሪክ ባራን መናገራቸው የቱርክ የዜና ወኪል ዘግቧል። አምባሳደር ባራን ሁለት ቱርካውያንና ኢትዮጵያውያን ሹፌሮቻቸው ከተገደሉበት ጥቃት ሌሎች ሁለት ቱርካውያን ጎብኚዎች ከተሽከርካሪ ወጥተው በማምለጥ ነፍሳቸውን ማዳን ችለዋል ማለታቸው ዘገባው ጠቅሷል። ከጥቃቱ ያመለጡት ሁለቱ ቱርካውያን ጥቃቱን ለቱርክ ኤምባሲ በስልክ እንዳሳወቁም የተናገሩት አምባሳደሩ የሟቾቹ አስክሬንና ከጥቃቱ ያመለጡት ቱርካውያን ትናንት በአውሮፕላን ወደ አዲስ አበባ መመለሳቸው ገልጸዋል ተብሏል። የሟቾቹ አስክሬን ቱርክ እንደሚላክ አምባሳደሩ እንደገለጹም ዘገባው አመላክቷል። በትግራይ ክልል 100 የአንደኛ ደረጃ ተማሪዎች መመረዛቸው ተገለጸ። በአክሱም መጋቢት 18 አንደኛ ደረጃ ትምህርት ቤት ተማሪዎች በትግራይ ልማት ማህበር በመተባበር የቁርስ ፕሮግራም የሚደረግላቸው የነበረ ሲሆን ጥር 5 ጠዋት 3 ሰዓት አካባቢ ለቁርስ የቀረበ ወተትና ዳቦ የተጠቀሙ 100 ተማሪዎች ከግማሽ ሰዓት በኋላ በተመሳሳይ ሰዓት ክፍል ውስጥ ደም ቮሚት እንዳደረጋቸው ተገልጿል። በተመረዘ ወተት ምክንያት የታመሙ ተማሪዎች በአምቡላንስ በማመላለስ ሕክምና መወሰዳቸውን ምንጮች ገልጿል። ከሕክምና ክትትልና ምርመራ በኋላ አብዛኞቹ መድኃኒት አግኝተው የተመለሱ ሲሆን የተወሰኑት በከባድ ተጠቅተው እስካሁን ሕክምና ላይ መሆናቸው ታውቋል። ተማሪዎቹ ለዚህ የዳረጋቸው የወተት መመረዝ መሆኑንም ተገልጿል። አሳዛኝ ዜና የካፕቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በመከላከያ ሰራዊት ተገደለ። የካፕቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በደብረ ብርሃን ወረዳ ሳሊት ኪዳነ ምህረት ትንሽ ከተማ ከጓደኞቹ ጋር እያለ በሰራዊቱ ተገድሏል። በቅርቡ ለመንግስት እጁን የሰጠው ማስረሻ ሰጤ የራሱን ወንድም ያለበትን ካምፕ በመጠቆም እንዲሁም መረጃ በመስጠት ታናሽ ወንድሙን ጨምሮ 25 ፋኖች እዛው እንደተገደሉ ተገልጿል። የአማራ ፋኖ ህዝባዊ ድርጅት አመራሮችን ያነጣጠረ ጥቃት በማድረግ በሳሊት ኪዳነ ምህረት በተፈጸመ ጥቃት ካፕቴን ማስረሻ ሰጤ ለመንግስት መረጃ በማቀበል የእናቱ ልጅ አሳልፎ ሰጥቷል። በነጻ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጠ ነው ተባለ። የጤና ሚኒስቴር የመድኃኒት ስርቆትና ህገወጥ ሽያጭ በአሁኑ ወቅት በዘርፉ ትልቅ ስጋት እየሆነ መምጣቱን ገልጿል። በነጻ ወይም በከፍተኛ ድጎማ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ መሆኑን አስታውቋል። በተለይም የቲቢ የወባና ኤችአይቪ መድኃኒቶች እንዲሁም አልሚ ምግቦች ለሽያጭ የማይቀርቡ ወይንም ኖት ፎር ሴል ተብለው ቢለዩም በደላሎችና አንዳንድ ታማኝነት በጎደላቸው ባለሙያዎች አማካኝነት ወደ ግል ተቋማትና መድኃኒት ቤቶች በከፍተኛ ሁኔታ እየወጡ መሆኑን ተገልጿል።
8 የትግራይ ተቃዋሚ የፖለቲካ ፓርቲዎች አዲስ ጥምረት ፈጠሩ። ስምረት አረና ትግራይ፣ ባይቶና፣ ውድብ ወልዶ ትግራይ፣ ቃንጫ ሐቂ፣ የትግራይ ዲሞክራሲያዊ ፓርቲ፣ ትንሳኤ ሰባ እንደርታና ራያ ራዩማ ትግራይን ወክለው በሀገራዊ ምክክር ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውን ከጥምረቱ አባል ፓርቲዎች አመራሮች ሰምተናል። ከክልሉ 96 ወረዳዎች በ86ቱ ሀገራዊ ምክክር ማካሄድ እንደሚቻል የገለጹት አመራሮቹ አስቻይ ሁኔታ በሌለባቸው ወረዳዎች ደግሞ በዞን ደረጃ ቢሆን ምክክር መደረግ አለበት ሲሉ አቋማቸውን ገልጸዋል። በትግራይ ውስጥ ሊደረግ የታቀደው የምክክር ሂደት በህወሓት ይሁንታ ላይ የተመሰረተ መሆን እንደሌለበት በመግለጽ በክልሉ የሚደረጉ ምክክሮች በአዲሱ ጥምረት በኩል እንዲደረጉ ለምክክር ኮሚሽን ሐሳብ ማቅረባቸውን አመራሮች ገልጸዋል ነው ያሳያል። የቢሮ የኮሙኒኬሽን ዳይሬክተር አቶ ስዩም ሀጎስ እንደገለጹት በተለይም የኤርትራ ጦር በሚገኝባቸው አካባቢዎች ያሉ ተማሪዎች አሁንም ወደ ትምህርት መመለስ አልቻሉም። ትምህርት ካልተጀመረባቸው አካባቢዎች መካከል የምዕራብ ትግራይ፣ የሰሜን ምዕራብ ዞን የጸለምቲና ለአላይ ጸለምቲ አካባቢዎች እንዲሁም ማይጸብሪ ከተማ ዋነኞቹ ናቸው። የሶማሊያ ፌዴራል መንግስት የተባበሩት አረብ ኤምሬቶች የሶማሊያን ሉዓላዊነትና የግዛት አንድነት ጥሳለች በማለት ከኤምሬቶች ጋር የተፈራረሙ የወታደራዊ፣ የመከላከያ፣ የጸጥታ፣ የጸረ ሽብርና የወደብ ስምምነቶች በሙሉ ሰረዘ። የሶማሊያ መንግስት በሶማሌላንድ በርበራ፣ በፑንትላንድ፣ ቦሳሶና በጁባላንዱ ኪሳማዩ ወደቦች ከኤምሬቶች ጋር የተፈራረሙ ስምምነቶች በሙሉ ሰርዣለሁ ብሏል። ይህንኑን ተከትሎ ኤምሬቶች ከቦሳሶ ወደብ ወታደሮቿና ወታደራዊ ቁሳቁሶቿን ማስወጣት መጀመሯን ሚድል ኢስት አይ ድረገጽ ዘግቧል። ሶማሌላንድና ፑንትላንድ ፌዴራል መንግስቱ በርበራና ቦሳሶ ወደቦች ላይ የወሰነው ውሳኔ ውድቅ አድርጎታል። የኢራን ቀውስና የሀያላኑ ፍጥጫ። ዘለንስኪ የቴህራንን አገዛዝ ነቅፋ። የዩክሬኑ ፕሬዝዳንት ቭላድሚር ዘለንስኪ በኢራን እየተካሄደ ያለውን ህዝባዊ አመጽ በተመለከተ የአሜሪካ አቋም እንደሚደግፉ በይፋ አስታወቁ። ፕሬዝዳንቱ የቴህራን አገዛዝ በገዛ ዜጎቿ ላይ እየወሰደ ያለውን እርምጃ ሊቀጥልም አይገባም በማለት ጠንካራ ዲፕሎማሲያዊ ሂስ ሰንዝረዋል። የዘለንስኪ አቋምና የአውሮፓ ተቃውሞ። ዘለንስኪ በኢራን ውስጥ መሰረታዊ ለውጦች እንዲደረጉ የጠየቁት በርካታ የአውሮፓን ሀገራት የኢራን አምባሳደሮችን እየጠሩ ተቃውሞ ባሰሙበት ወቅት ነው። ፕሬዝዳንቱ የኢራን መንግስት በሰላማዊ ሰልፈኞች ላይ የሚወሰደው ደም አፋሳሽ እርምጃ በዓለም አቀፍ ደረጃ ተቀባይነት እንደሌለውም አሳስበዋል። ውድ የአዲስ 24 ዜና ተከታታዮቻችን የእስካሁኑ ዜናዎች ያደመጣችሁትን ይመስል ነበር። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ ይሆንላችሁ።